ሰላም ሰላም የተወደዳችሁና የተከበራችሁ የብርሃን ፋይናንስ ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልኩኝ በዛሬ ቪዲዮአችን አንድ ድርጅት ተጨማሪ የሆኑ አዳዲስ አክሲዮኖችን ለገበያ ሲያቀርብ የዛ ድርጅት ነባር አክሲዮኖች የገበያ ዋጋቸው ለምን ይወርዳል የሚለውን ጥያቄ አንስተን ዲቴይል በሆነ መልኩ አብረን እናያለን። ተቋማቶች ተጨማሪ የሆነ ሀብትን ማሰባሰብ ሲፈልጉ ካፒታልን ሬይዝ ማድረግ ሲፈልጉ ተጨማሪ የሆኑ አዳዲስ አክሲዮኖችን ኢሹ ያደርጋሉ፣ ወደ ገበያ ይዘው ይቀርባሉ። በዛ ሰዓት የነዛ ተቋማት ነባር አክሲዮኖች የገበያ ዋጋቸው ኢሚዲየትሊ ፌል ያደርጋል፣ ክላይን ያደርጋል፣ ድሮፕ ያደርጋል። ይሄ ለምን እንደሚሆን ዲቴይል በሆነ መልኩ ፕራክቲካል በሆነ መልኩ አብረን እናያለን። እንደነዚህ አይነት ምናልባትም ጠቃሚ የሆኑ ኢሹዎችን አክሰስ ማድረግ መቻል፣ ኮንሲደር ማድረግ መቻል በእጅጉ የሚመከርና ጠቃሚ ጉዳይ ነው። ቢኮዝ እኛ ኢንቨስት ያደረግንባቸው ተቋማት በድንገት ተጨማሪ አዳዲስ አክሲዮኖችን ወደ ገበያ ይዘው ቢቀርቡ ቢሸጡ እኛ የያዝናቸው ነባር አክሲዮኖች ኢሚዲየትሊ የገበያ ዋጋቸው ሊቀንስ የሚችልበት እድል እንዳለ ኢንፎርምድ እንድኖር ይረዳናል። በዛም በተወሰነ መልኩ የዋጋ መቀነስ ሲያጋጥም ከመደንገጥ እንድንቆጠብና ይሄ ጉዳይ የገበያ ኔቸር እንደሆነ እንድንረጋጋ እንድንረዳ ያስችለናል። ፕላስ መወሰድ ያለባቸው የመፍትሄ ስልቶች ምን ሊሆኑ እንደሚችሉም ጭምር እንድናውቅና የሚገኙ አድቫንቴጆችንም ጭምር መጠቀም የምንችልበትን እድል እንድንዘረጋ ስለሚረዳን እንደነዚህ ያሉ ጉዳዮችን ዲቴይል በሆነ መልኩ አክሰስ ማድረግ ሞር ኦፍ ኮንሲደር ማድረግ እጅግ የሚመከር ጠቃሚ ጉዳይ መሆኑን መረዳት መቻል አለብን። ስለሆነም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ እንዲሁም ደግሞ ለቻናሉ አዲስ ከሆናችሁ ቻናሉን ሳብስክራይብ በማድረግ ተጨማሪ የሆኑ የፋይናንስ የኢንቨስትመንት እና የካፒታል ማርኬት ጉዳዮች ሲለቀቁ እንዲደርሷችሁ እንድታደርጉ በአክብሮት ለመጋበዝ እወዳለሁ። እንዳልኩት አንድ ተቋም አዲሽናል ፐብሊክ ኦፈሪንግ ፕሮቫይድ ሲያደርግ በአጭር ጊዜ የዛ ተቋም ነባር አክሲዮኖች የገበያ ዋጋቸው በተወሰነ መልኩ የሚቀንስበት ምክንያት ምን እንደሆነ እስከምን ድረስስ ሊቀንስ እንደሚችል ዋና ዋና ምክንያቶቹ ምን እንደሆኑና አለፍ ሲልም የረዥም ጊዜ ተጽዕኖስ ምን ሊሆን እንደሚችል ዘይንኛ በእንደዚህ አይነት ኢንቫይሮንመንት እንዴት ሪያክት ማድረግ እንዳለብን ዲቴይል በሆነ መልኩ ነው የምናየው። አክቹሊ ይህንን ኬዝ በቀጥታ በእኛ ሀገር ኮንቴክስት ከገዳ ባንክ ጋር አያይዘን እናያለን። ቢኮዝ ገዳ ባንክ እንደሚታወቀው ተጨማሪ የሆኑ 1 ሚሊዮን አዳዲስ አክሲዮኖችን ኢሹ አድርጓል። ገበያ ላይ እየሸጠ ያለበት ሁኔታ አለ፣ ፕራይሜሪ ማርኬት ላይ ማለት ነው። ስለሆነም በቀጥታ ይሄ ጉዳይ ከገዳ ባንክ ጋር የሚገናኝ እንደመሆኑ መጠን የገዳ ባንክን እውነተኛ መረጃዎችንም ጭምር እያነሳን ለእኛ በሚመጥን መልኩ እኛን ሊያስተምር በሚችል መልኩ ለእኛ መረጃ ሊሰጥ በሚችል መልኩ እናያለን ማለት ነው። ዜን እነዚህ አዳዲስ ተጨማሪ አክሲዮኖች ወደ ገበያ ሲቀርቡ የዛ ተቋም ነባር የአክሲዮን የገበያ ዋጋ እንዲወርዱ የሚያደርጉ 3 ቤዚክ ምክንያቶች አሉ። ዋና ዋና የሚባሉት ምክንያቶች 3 ናቸው። እነዚህን ምክንያቶች ምሳሌዎችን በመውሰድ ዲቴይል በሆነ መልኩ ነው የምናያቸው። ነገር ግን እነዚህን 3 ዋና ዋና ምክንያቶች ከማየታችን በፊት አሳምሽኖችን ኮንሲደር ብናደርግ ጥሩ የሚባል አረዳድ እንዲኖረን ያስችለናል። ስለሆነም በዛሬ ቪዲዮአችን ኮንሲደር የምናደርገው ድርጅት ኤ ይባላል። ዜን የዚህ ድርጅት የኤ ድርጅት ነባር አክሲዮኖች ብዛት ኤግዚስቲንግ ነምበር ኦፍ ሼርስ 3 ሚሊዮኖች ናቸው። እንደዛ ኮንሲደር እናርግ። ፕላስ ይሄ ድርጅት ወደ ገበያ ይዟቸው የቀረበ ኤፒኦ አዲሽናል ፐብሊክ ኦፈሪንግ 2 ሚሊዮን አክሲዮኖች ናቸው። የዚህ ድርጅት የአክሲዮን የገበያ ዋጋ አሁን ላይ 2500 ነው። ነገር ግን እነዚህን አዳዲስ 2 ሚሊዮን አክሲዮኖችን ለመሸጥ ኢሚዲየትሊ
ያሰበውን ካፒታል ለማሰባሰብ ኢንቨስተሮችንም ጭምር አትራክት ለማድረግ በሚል እነዚህን አዲሽናል ሸሮችን ሊሸጥ ያሰበበት ኦፈር ፕራይሱ ግን 2350 ብር ነው። ይሄ 2350 ብር ፊክስድ ነው። ለዛውም ፊክስድ ማለት ምንድነው? ኮንስታንት ነው። ምንም እንኳን ገበያው ላይ ጥሩ የሚባል ዲማንድ እንኳን ቢኖር የገዢዎች ቁጥር ከፍ ያለበት እንኳን ሂደት ቢፈጠር በመሸጥ ሂደት ውስጥ ዋጋው ሊጨምር የማይችልበት ሁኔታ እንዳለ እንድንረዳ ያስችለናል። ስለዚህ እነዚህ 2 ሚሊዮን አክሲዮኖች ፕራይሜሪ ማርኬት ላይ ተሽጠው እስኪያልቁ ድረስ የሚሸጡበት ዋጋ ስንት ሆኖ ይቀጥላል ማለት ነው? 2350 ቢኮዝ ተቋማት በሁለት መልኩ ኦፈር ፕራይስን ሴት ሊያደርጉ ይችላሉ። አንደኛው እንደምታዩት ፊክስድ ነው። ሌላኛው ግን ፍሌክሲብል ማድረግም ይችላሉ። ሶ ፍሌክሲብል ማለት ፕራይሱ ዲፔንድስ ኦን ማርኬት ማለት ነው። ያ ማለት ድማንዱ ከፍ ሲል ከፍ የሚልበት፣ ድማንዱ ዝቅ ሲል ደግሞ ሳማት ዝቅ የሚልበት ሁኔታ ይኖራል። ለገበያው በዛ መልኩ ትተው ፕራይስን ሴት የሚያደርጉ ተቋማትም አሉ። ሁለቱም የየራሳቸው ጠንካራ ጎንና ደካማ ጎኖች አሉ። ፕራይስን ፊክስድ አድርጎ ኦፈር ፕራይሱን ፊክስድ ማድረግ ይዞት የሚመጣው ጥቅም አንደኛ የመጀመሪያው አጠቃላይ የሚሰበስበውን የካፒታል መጠን ስቲሜት ለማድረግ ያግዛል። ይህንን ያህል ካፒታል እንዲሰበስብ ብሎ ካሰበና ያንን ለመሰብሰብ የተመረጠው መንገድ ይሄኛው ነው፣ ፊክስድ ቢሆን ነው። ቢኮዝ ፍሌክሲብል ካደረግነው ምናልባት ዲማንድ ያንስና አክሲዮኖቹ ከሆነ ዋጋ በታች እኛ ካሰብነው ዋጋ በታች ይመጣና ዜን ያሰብነውን ካፒታል ኢሚዲየትሊ ሬይዝ ማድረግ ሳንችል የምንቀርበት በዛም ተቋሙ ሊሰራ ያሰበውን ስራ የማይሰራበት እድል እንዲፈጠር ሊያደርግ የሚችልበት እድል ይኖራል። ሌሎች ምክንያቶችም አሉ። ነገር ግን እኛ አንድ ተቋም ተጨማሪ አክሲዮኖችን ኢኒሻሊ አክሲዮኖችንም ጭምር ኦፈር ሲያደርግ በሁለት መልኩ ኦፈር ፕራይሱን ሴት ሊያደርግ እንደሚችል እንድንረዳ ያግዘናል። እዚህ ጋር ተያይዞ የገዳ ባንክም እነዚህ ተጨማሪ 1 ሚሊዮን አዳዲስ አክሲዮኖች ኦፈር የተደረጉበት ፕራይስ ፊክስድ ነው። በስንት ብር ነው ኦፈር የተደረጉት? በ1050 ብር ነው። ምንም እንኳን ገበያ ላይ የሚኖር የተሻለ ዲማንድ እንኳን ቢኖር እነዚህ 1 ሚሊዮን ተጨማሪ አዳዲስ አክሲዮኖች ተሽጠው የሚያልቁት አት ፕራይሜሪ ማርኬት ላይ በ1050 ብር እንደሆነ መረዳት መቻል አለብን። እነዚህን 1 ሚሊዮን ተጨማሪ አዳዲስ አክሲዮኖችን ግን አሁን ላይ መግዛት የሚቻለው አት ፕራይሜሪ ማርኬት ነው። ሽያጩን እንዲፈጽሙለት ገዳ ባንክ 4 የደላላ ተቋማትን ፓርትነር አድርጓል እንዳየነው ማለት ነው። እነዛ ጋር በቀጥታ አክሰስ ማድረግ የሚችሉበት መግዛት የሚችሉበት እድል እንዳለ በዛውም ለመጠቆም እወዳለሁ። ቀጥታም አልፈው እነዚህ 3 ዋና ዋና ምክንያቶች የአንድን ተቋም የአክሲዮን የገበያ ዋጋ ኢሚዲየትሊ ተጨማሪ አክሲዮን ወደ ገበያ ይዞ በመምጣቱ ብቻ እንዲቀንስ የሚያደርጉ ምክንያቶች እነማን ናቸው ወደሚለው እናልፋለን። አንደኛውና የመጀመሪያው ቤዚክ ምክንያት ተብሎ የሚጠቀሰው ማቅለጥ የሚባለው ወይም ደግሞ ማሟሟት ነው የሚባለው፣ ዳይሉሽን ይባላል። ምን ማለት ነው? አንድ ድርጅት ተጨማሪ የሆነ አክሲዮኖችን ወደ ገበያ ሲያቀርብ የተቋሙ አጠቃላይ የአክሲዮን ብዛት ይጨምራል። በዛም የግለሰቦች የባለቤትነት ድርሻ ይቀንሳል። የተቋሙ የትርፍ መጠን ኢንተርምስ ኦፍ ኢርኒንግ ፐር ሼር እየቀነሰ የሚመጣበትን እድል የሚፈጥር አንድ ስሌት አንድ ኮንሴፕት ነው። ይህንንም ተከትሎ ለምሳሌ ይሄ ድርጅት ኤ የሚባል ድርጅት 2 ሚሊዮን አዳዲስ አክሲዮኖችን መጨመሩን ተከትሎ አጠቃላይ የዚህ ተቋም ገበያ ላይ የሚኖሩ አክሰስ የሚደረጉ አክሲዮኖች ብዛት ወደ 5 ሚሊዮን ከፍ የሚልበት የሚጨምርበት እድል ይፈጠራል። በዚህም የድርጅት ኤ የትርፍ ድርሻ ኢንተርምስ ኦፍ ፐር ሼር ኢርኒንግ ፐር ሼሩ በተወሰነ መልኩም ቢሆን ዝቅ የሚልበት እድል ይኖራል። ነምበር ኦፍ አውትስታንዲንግ ሼሩ እየጨመረ በመጣ ቁጥር ኢርኒንግ ፐር ሼሩ በተወሰነ መልኩም እየቀነሰ የሚመጣበት እድል አለ። ቢኮዝ ኢርኒንግ ፐር ሼሩ ደግሞ በቀጥታ ከፕራይስ ፐር ሼር ጋር ይገናኛል። ግለሰቦች የተሻለ ኢርኒንግ ፐር ሼር ያላቸውን የድርሻ ሰነዶች የተሻለ ከፍለው ለመግዛት ኢንተረስትድ ናቸው። ቢኮዝ የተሻለ ኢርኒንግ ፐር ሼር ያላቸው አክሲዮኖች የድርሻ ሰነዶች በተሎ
ኢንቨስት ያደረግነውን ኢኒሻል ኢንቨስትመንት ሪከቨር ለማድረግ አቅም የሚሰጡ እንደመሆናቸው መጠን እና በዛም የተቋማት ኢፊሸንሲ የተቋማት አዋጭነት የሚለካበት መንገድ እንደመኖሩ መጠን የተሻለ ኢርኒንግ ፐርሸር ኦልዌይስ ፕሪፈሬብል ነው። እንዳልኩት የተሻለ ኢርኒንግ ፐርሸር ተሎ ብሎ ኢንቨስት ያደረግነውን ካፒታል ሪከቨር ለማድረግ በምክንያትነት ከሚጠቀሱ ነገሮች አንዱ እንደመሆኑ መጠን ሰው ግለሰቦች ኢንቨስተሮች የተሻለ ኢርኒንግ ፐርሸር ያላቸውን ተቋማት ሪላቲቭሊ ፕሪፈር ያደርጋሉ። ነገር ግን ዳይሉሽን በመኖሩ የአክሲዮን ብዛቱ እየጨመረ በመምጣቱ ግን ኢርኒንግ ፐርሸሩ እየቀነሰ የሚመጣ ከሆነ የኢንቨስተሮች ኢንተርስት እዛ ተቋም ላይ በተወሰነ መልኩ ይቀንሳል። ኢንተርስት እየቀነሰ የሚመጣ ከሆነ ደግሞ ምናልባትም ድማንድ እየወረደ መጣ ማለት ነው። ድማንድ ሲወርድ የገበያ ዋጋው በራሱ የሚቀንስበት እድል እንዲፈጠር ያስገድዳል፣ ምክንያት ይሆናል። ይህንን በምሳሌ ለማየት ያክል እንዳልኩት ካምፓኒ ኤ እነዚህን 2 ሚሊዮን አዲሽናል አክሲዮኖች አምጥቶ ከመሸጡ በፊት 3 ሚሊዮን አክሲዮኖች በነበሩት ሰዓት ኢርኒንግ ፐርሸሩ ሌትሰይ ስንት ነው ብለን እንሰብ 7 ብር አካባቢ ነው ብለን እንሰብ። ያኔ ይሄ ተቋም ኢርኒንግ ፐርሸሩ 7 ብር ገደማ በነበረበት ሰዓት የዚህን ተቋም አክሲዮኖች ለመግዛት ድማንድ ያደርጉ የነበሩ የኢንቨስተሮች ብዛት ይህንን ይመስል ነበር አስዩም ወይም ደግሞ በዚህ መልኩ ሞር ኦፍ ኢንቨስተርስ ኢንተረስትድ እንደነበሩ እንረዳለን። ቢኮዝ ኢርኒንግ ፐርሸሩ ጥሩ ነበር። እዚህ ተቋም ላይ ኢንቨስት ማድረግ መቻሌ በተሎ ኢንቨስት ያደረግኩትን ካፒታል ሪከቨር አድርጌ ትርፋማ የመሆንበትን እድል አገኛለሁ የሚል ስሌት አስልተው ስለነበር ጥሩ የሚባል ዲማንድ እንዳለ እናያለን። በዚህ ሁኔታ የአክሲዮን የገበያ ዋጋውም አብሮ ሊጨምር የሚችልበት ሁኔታ እንዳለ እንድንረዳ ያስችለናል። ነገር ግን ይሄ ተቋም አፍተር የይር ልትሉት ትችላላችሁ 2 ሚሊዮን ተጨማሪ አክሲዮኖችን ወደ ገበያ ያቀረበና ሸጠ። ዜን 2 ሚሊዮን አክሲዮኖችን ሲሸጥ አጠቃላይ የአክሲዮኖቹ ብዛት ወደ 5 ሚሊዮን ከፍ ይላል። በዚህ ሰዓት የዚህ ተቋም ኢርኒንግ ፐርሸር ሌትሰይ 3 ብር ነው ብለን ብናስብ ቢኮዝ ኢርኒንግ ፐርሸሩ እንዳልኩት ነምበር ኦፍ ሸሩ እየጨመረ በመጣ ቁጥር በተወሰነ መልኩ ሊቀንስ የሚችልበት እድል ስላለ ለምሳሌ ወደ 3 ብር ቀንሷል ብለን ብናስብ ዜን ይህንኑ ተቋም ኢርኒንግ ፐርሸሩ ወደ 3 ብር በቀነሰበት ሰዓት የዚህን ተቋም አክሲዮኖች ለመግዛት ኢንተረስትድ የሆኑ ኢንቨስተሮች እንደምታዩት መጠናቸው በእጅጉ ትንሽ ነው። ያ ማለት ዲማንድ እያነሰ መጥቷል። ቢኮዝ በዚህ ሁኔታ ኢንቨስት ብናደረግ ኢንቨስት ያደረግነውን ኢኒሻል ኢንቨስትመንት ቶሎ ሪከቨር የማድረግ እድሉ የለንም በሚል ሴንስ በርካታ የሚባሉ ኢንቨስተሮች በዚህ ሁኔታ ኢንቨስት ማድረግ አልፈለጉም። ያ ማለት ዲማንድ እያነሰ መጣ ማለት ነው። ዲማንድ እያነሰ መጣ ማለት በአንድም በሌላም ኬዝ የተቋሙ የአክሲዮን የገበያ ዋጋ ዲክላይን የሚያደርግበት እድል ይኖራል፣ ይፈጠራል። ይህንን እንድንረዳ ያስችለናል ማለት ነው። ስለዚህ ተቋማቶች በተለይ እኛ ኢንቨስት ያደረግንባቸው ተቋማቶች ድንገት ተጨማሪ የሆኑ አክሲዮኖችን ለገበያ አቅርበው ቢሸጡ በተወሰነ መልኩ ለአጭር ጊዜም ቢሆን ዳይሉሽን ኢሹ ስለሚፈጠር ኢርኒንግ ፐርሸሩ ስለሚቀንስ የተቋማችን አክሲዮኖች ወይም ደግሞ እኛ የያዝናቸው ነባር አክሲዮኖች የገበያ ዋጋቸው በተወሰነ መልኩ ሊቀንስ የሚችልበት እድል እንዳለ በመረዳት ከመደናገጥ ይልቅ ኮንፊደንሻል በመሆን ኢንፎርምድ በመሆን እንደውም እንደ ጥሩ እድል በመቁጠር ተጨማሪ አክሲዮኖችን በቅናሽ ዋጋ መግዛት የሚጠበቅብንን እድል ማመቻቸት በእጅጉ የሚመከር ጉዳይ መሆኑን እዚህ ላይ እንድንረዳ ያስችለናል። ስለዚህ አሁን ላይ ለምሳሌ ገዳ ባንክ ላይ ኢንቨስት ያደረጋችሁ ነባር ባለ አክሲዮኖች ምናልባት ገበያ ላይ ያለው 1274 ብር ገደማ ዋጋ ወደ 1050 ብር የሚወርድበት እድል ይኖራል። አይ ሆፕ እንደዛ የመሆን እድሉ ሞሮፍ ሰፊ ነው። ቢኮዝ ኢንቨስተሮች ገበያ ላይ በ1274 ብር ከሚገዙ ይልቅ ዳይሬክትሊ ፕራይሜሪ ማርኬት ላይ በ1050 ብር የሚገዙበት እድል ስለተመቻቸ ገዢዎቹ ወደዛ ዳይቨርት የሚያደርጉበት እድል ስለሚኖር ዋጋው በተወሰነ መልኩ ሊቀንስ እንደሚችል ኤክስፔክት ይደረጋል። በዛ ሰዓት እናንተ ከምደነግጡ ይሄ ኖርማል እንደሆነ ሊፈጠር የሚችል ኬዝ እንደሆነ በመረዳት ይልቁንም ተቋሙ ላይ እምነት ካላችሁ
የወደፊት እድሉን በሚገባ ፎርከስት ካደረጋችሁት ተጨማሪ የሆኑ አክሲዮኖችን በቅናሽ ብር በቅናሽ ኢንቨስትመንት የምታገኙበት እድል መሆኑን በሚገባ በመረዳት ይህንን እድል መጠቀም የሚችሉበት ሁኔታም እንዳለ በዛው እንድታዩ ለመጠቆም ወድጄ ነው። ሌላውና ሁለተኛው ይሄ ቪዲዮ ፓርት 2 ያለው በመሆኑ ፓርት 2ንም በሚገባ በማዳመጥ ሙሉ የሆነ አረዳድን እንድታገኙ በአክብሮት ለመጋበዝ እወዳለሁ። አመሰግናለሁ።